ሰላም ጤና ይስጥልን የቻናላችን ተከታታዮች ዕለታዊ መረጃዎቻችን ጀምሯል። በዛሬው ቆይታችን ብዙዎች ተስፋ የጣሉባት የህልሞች መናኸሪያ ነገር ግን ደግሞ ከቅርብ ዓመታት ወዲህ የዚህ ከተማ ነዋሪ ትልቁ ስጋት የተለየ ስለመሆኑ ስለሚነገርለት ከአራት ግድግዳ በታች ያለው ሰላም በኪራይ ዋጋ መናር እየተናጋ ስለመሆኑ የቤት ኪራይ ዋጋ እንደ አየር ንብረት እየተለዋወጠ የነዋሪውን የኑሮ ሰላም ያሳጣበት ምክንያት ዛሬ ቤትን እንደ መኖሪያ ሳይሆን እንደ ስጋት ማየት የብዙዎች ዕጣ ፈንታ የሆነባትን አዲስ አበባ ጉዳይ እናነሳለን። አብራችሁን ቆዩ። በቋሚ ደሞዝ የምትተዳደረው የመንግስት ሰራተኛ ለወሩ የሚያበቃትን ቀለብ እያሰላች ሳለ የአከራዩ ዋጋ ጭማሪ ጥያቄዋ የልቧን ስጋት ያባብሰዋል። በየ6 ወሩ የሚቀያየር የኪራይ ዋጋ በየቀኑ በከተማዋ ሰፈሮች ውስጥ የሚሰማው የወፍጮ ድምጽ ሳይሆን የኪራይ ውድነት ውካታም ሆኗል። ደላሎች የተባሉት የገበያ መሪዎች በዘፈቀደ የሚወስኑት ዋጋ የብዙዎችን የኑሮ መሰረት እየነቀነቀ ይገኛል። ዜጎች በየወሩ ከቦታ ቦታ እየተሰደዱ የህይወት መረጋጋት አጥተዋል። በአዲስ አበባ ከተማ ባለፉት ጥቂት ዓመታት ብቻ የቤት ኪራይ ዋጋ ከአቅም በላይ በሆነ ፍጥነት መጨመሩ የብዙዎችን የኑሮ ሰላም አናግቷል። በተለይም በቋሚ ደሞዝ የሚተዳደሩ የመንግስትና የግል ሰራተኞች እንዲሁም አነስተኛ ገቢ ያላቸው የከተማዋ ነዋሪዎች በየጊዜው በሚኒሩ የኪራይ ዋጋ ምክንያት ከቦታ ቦታ የመሰደድ የመኖሪያ ቤት የማጣትና የኑሮ ውድነቱን በከፍተኛ ሁኔታ የመጫን አደጋ ውስጥ ወድቀው እንመለከታለን። ይህ የዘፈቀደ የዋጋ ጭማሪና የደላሎች ጣልቃ ገብነት በከተማዋ ማህበራዊ መስተጋብር ላይም አሉታዊ ተጽዕኖ ሲፈጥር ቆይቷል። ነዋሪዎች የመኖሪያ ቤትን እንደ መሰረታዊ የሰው ልጅ መብት ከመመልከት ይልቅ በኪራይ ገበያ ውስጥ የተፈጠረውን አለመረጋጋት በመስጋት በየቀኑ ሲንገላቱም ነበር። ይህ ችግር የደረሰበትን ደረጃ የተረዳው አዲስ አበባ ከተማ አስተዳደር የመኖሪያ ቤት ኪራይን ሳይንሳዊ በሆነ መንገድ ለመምራት ጥናት አቅርቧል። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ እንዳሉት ከተማ አስተዳደሩ የኑሮ ጫናን ለመቀነስና በመኖሪያ ቤት ኪራይ ገበያ ላይ ይስተዋሉ የነበረውን ህገወጥና ዘፈቀዳዊ አሰራሮችን ለመግታትም እየሰራ ነው። በ2016 ዓ.ም በከተማዋ ሰፊ የአከራይና ተከራይ ውል ምዝገባ ማከናወኑን አስታውሰው ይህም በቤት ልማትና አስተዳደር ታሪክ ውስጥ አዲስ ምዕራፍ የከፈተና በዘፈቀደ የሚደረጉ ያልተገቡ አሰራሮችን ያስቀረ ትልቅ ስኬትም ነበር ብለዋል። በዛሬው ዕለት ደግሞ አዋጁ በሚሰጠው ስልጣንና ኃላፊነት መሰረት የውል ማደስ ሂደት ፍትሃዊ፣ ሳይንሳዊና ምክንያታዊ በሆነ መንገድ ለመምራት የተከናወነውን የመኖሪያ ቤት ኪራይ ዋጋ መተመኛ ጥናት መቅረቡንም ይናገራሉ። ያለ አግባብና በየጊዜው የሚጨምር የቤት ኪራይ ዋጋ የዜጎችን የመክፈል አቅም በማዳከም ለአጠቃላይ የዋጋ ንረት